እሺ እግዚአብሔር የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ ሰላም። እንግዲህ እግዚአብሔር የሚያስተምረንን ትምህርት እንቀጥላለን። ጸልየን እስቲ እንጀምር። ለጌታ ጊዜውን አደራ አሳልፈን ሰጥተን፣ እግዚአብሔር ሆይ በኢየሱስ ስም ይህን ጊዜ ለአንተ አደራ አሳልፈን በጌታ በኢየሱስ ስም ሰጠን። አስተምረን መንፈስ ቅዱስ። ክብር ሁሉ ለአንተ ይሁን፣ በወደድከው ባከበርከው በልጅህ በናዝሬቱ በጌታ በኢየሱስ ስም። እሺ እንግዲህ ሰይጣን ከሚያስትባቸው መንገዶች አንዱ ድንቅና ምልክትን በማድረግ ስልት የሚለውን ዛሬ እናያለን ማለት ነው። እግዚአብሔር ይረዳናል። እሺ ሰይጣን የእግዚአብሔርን ሕዝብ አጭበርብሮ ከሚያስትባቸው መንገዶች አንዱ ድንቅና ምልክትን በማድረግ ስልት ነው። በማቴዎስ 24 ላይ ደቀ መዛሙርቱ ለብቻቸው ወደ ጌታ ኢየሱስ ቀርበው ማለት ነው እንዲህ ያሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክትስ ምንድን ነው ብለው ሲጠይቁት፣ እሱ ምልክትም ማስጠንቀቂያም አድርጎ የሰጣቸው መልስ ምንድን ነበረ? ማንም እንዳያስታችሁ ተጠንቀቁ ነው። አያችሁ እንግዲህ መቼ ይሆናል ያሉት እነሱ፣ የመምጣትና የዓለም መጨረሻ። እንግዲህ እኔና እናንተ ምናልባት የዛሬ ላይ የዓለም መጨረሻን ማወቅ ከፈለገን መልሱ ምንድን ነው የሚሆነው? ማንም እንዳያስታችሁ ተጠንቀቁ ነው ያለው ጌታ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። በስሙ በክርስቶስ ኢየሱስ ስም ነው እንግዲህ የሚመጡት፣ አንድ ሰው አይደለም። ብዙዎች በስሜ ይመጣሉና ብዙዎችንም ያስታሉ የሚለውን ብርቱ ማስጠንቀቂያ ሰጣቸው። በዚሁ ቁጥር ላይ ምዕራፍ 24 ላይ ማቴዎስ 20 ከቁጥር 24 እስከ 25 ሐሰተኞች ክርስቶሶችና ነቢያት ይነሳሉ፣ ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅን ያሳያሉ። እነሆ አስቀድሜ ነገርኳችሁ የሚል ተጨማሪ ማስገንዘቢያ ሲናገራቸው እናያለን። እዚህ ላይ ጌታ ኢየሱስ ክርስቶስ ማለት ነው እነዚህ ሐሰተኛ ክርስቶሶችና ነቢያቶች የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ ካለ በኋላ ምንድን ያለው? እነሆ አስቀድሜ ነገርኳችሁ። ባለፈውም ስናስተምር ይሄ ተመሳሳይ ይህንንም ክፍል አንስተው ነበርና እነሆ አስቀድሜ ነገርኳችሁ ማለቱ የተመረጡትንም ጥንቃቄ ማድረግ እንዳለባቸው ለማስገንዘብ ነው። ከሱ ጋር ያሉት ደቀ መዛሙርቶቹንም ምንድን ነው አስቀድሞ ለተመረጡት ለእኔና ለእናንተም እንኳን ምንም ስለሆነ ነው፣ ለማስጠንቀቂያ ነው ማለት ነው። ተጠንቀቁ የሚል ቃል የሚያስገነዝብን ምንድን ነው? ትንቢትም ሲነገር ሆነ ታምራትና ድንቅ ሲደረግ ምንጩ ማን ነው ብለን እንድንጠይቅ ያስፈልጋል ማለት ነው። በአንድ መንፈሳዊ ስብሰባ ላይ የትንቢት መነገር፣ የድንቅና የታምራት መደረግ አድራጊው የክርስቶስ ወገን ነው፣ የተደረገውን በመንፈስ ቅዱስ ኃይል ነው ለማለት አያስደፍረንም። አንድ ህብረት ላይ በቴሌቪዥን በየትኛው ቻናልም ብታዩ ተአምራትና ድንቅ ተደርጎ ሰው ቢጮህ የፈለገ ነገር ቢደረግ ሊያስደነግጣችሁ ሊያስገርማችሁ የሚያስደንቅ ነገር አይደለም። ምናልባት ያ ምልክቱና ድንቁ ሆ ብሎ የሚሰለፈውን ህዝብ ለማሳት ሊሆን ይችላል ማለት ነው። ምክንያቱም ብዙ ህዝብ ሆ ብሎ ነው የሚሰለፈው ለታምራትና ለድንቅ ምድራዊ ነገር ያው ለማግኘት ወይ ደግሞ ካለበት ነገር ለመውጣት በጣም ሰው ፍላጎቱ ያ ስለሆነ ሁለተኛ ተሰሎንቄ 2:9ም ራእይ 13:14 ላይ መጽሐፉ ላይ ተቀምጦልናል ማለት ነው። በመሰረቱ እግዚአብሔር ማለት ነው የድንቅና የታምራት አምላክ እንደሆነ መጽሐፍ ቅዱሳችን በሙሉ ያሳየናል አይደለ? በድንቅና በታምራት እግዚአብሔር ብዙ ታሪክ አለው። ቅዱሳን ግን እኔና እናንተ እንኳን እግዚአብሔር እኮ ብዙ ተአምራት አሁን ራሱ እያኖረን ነው። ለዛ አይደለም የምንዘምረው እንዲህ እያልን በላዩ ላይ በረከት አዞልኛል፣ አንዱን ሳልጨርሰው ሌላው ይከተለኛል፣ ገና ሳልፈጽመው የጥያቄን ቃል መልሴ በደጅ ቆሞ በር ያንኳኳልኛል፣ ኑሮዬን የታምራት አድርጎታል፣
የኔኮ ከሰው ሁሉ ለየት ይላል። ትላንትናን አኑሬሃለሁ ዛሬን ደግሞ በታምራቴ፣ ይልቅስ ተረጋግተ ኑር ይለኛል ረድኤቴ። ሂድ እንጂ ተረጋግተ ኑር ይለኛል ረድኤቴ እያልን እየዘመርን የምንኖረው ጌታ ስሙ የተባረከ ይሁን። ሬቫ ማስቫጋንት ያላቫኖና ማሃንዲ ላቫርተላጂና ኢየሱስ ክርስቶስ ጌታ ነው። ዛሬም ጌታ ነው። ዛሬም ያኖረናል፣ እያኖረንም ነው። በዚህ ብዙ ኃጢአት በበዛበት ብዙ ከቅድስና የሚያጎድሉ ነገር በበዛበት ቦታ ላይ በጣም ብዙ ነገር የሚታየው የሚሰማው ብዙ ነገር የሚያሰናክል በሆነበት ዘመን ላይ እኔና እናንተ በጌታ ቤት በእውነት እግዚአብሔርን ታምነን እየተማረን እያገለገል ነው፣ ስሙን እየጠራን እየኖረን ነው እና ይሄ ራሱ ለእኔ ተአምር ነው። ለእናንተም ተአምር እንደሚሆን እየሆነላችሁ እንደሆነ አምናለሁ። ጌታ የረዳው ሰው እንደኔና እንደናንተ ያለ እግዚአብሔርን ሊያመሰግን ይገባዋል እላለሁኝ። እኔና እናንተ ማለት ነው እግዚአብሔር የሚሰራው ተአምር ሳይሆን ራሱን ተአምር ሰሪውን እግዚአብሔርን መቀበል ወይ ደግሞ መፈለግ ነው ያለብን። እግዚአብሔር የሚፈልገው ያንን ነው፣ እጁን ሳይሆን እሱን ፈልገን። በእርግጥ ድንቅና ተአምራት የሰው ችግር ሊፈታ ቢችልም ይሄ ድንቅና ተአምራቱ በራሱ ግን አይደለም የሰውን ልብ የሚቀይረው። ወደ እግዚአብሔር እንዲገዛ የሚያደርገው ተአምራቱ አይደለም። ምክንያቱም ሰው የፈለገ ተአምር ካየ በኋላ ማለት ነው ልቡ ለእግዚአብሔር ላይገዛ ይችላል። እግዚአብሔርን ፈርቶ ላይኖር ይችላል። እኔ ብዙ ምስክርነት ያየሁትም አለ፣ በራሴም ላይ አለ። ማለት የፈለገ ተአምራት ከሰማይ እሳት ቢወርድ ብታዩ ማለት ነው ያ ተአምራት ብዙ ሰው ሊረሳው ይችላል እየቆየ ሲመጣ። ተአምራቱ ሳይሆን ጌታ እግዚአብሔር እንዲያይ የሚፈልገው እሱን እንድንፈራው፣ እሱን ፈርተን እያከበር ነው እንድንኖር ነው የሚፈልገው። ህይወታችን ከሱ ጋር እንዲጣበቅ ነው የሚፈልገው። እሱ ምልክት የሚለው ቃል የሚያመለክት ማለት እንጂ ራሱ በፍጻሜ ያለው ነገር አይደለም። እኛ የምንሮጠው ለምልክቱ ሳይሆን ምልክቱን ላደረገው ጌታ እሱን ነው እንጂ ፊቱን እንፈልገን እሱን እንድናቅ፣ እሱን እንድንፈራ፣ እሱን እንድናከብር፣ እኛ ብቻ ሳይሆን እሱን እንድናስከብረው። ምክንያቱም እሱ ዛሬም ቢሆን የተአምር የድንቅ አምላክ ነው። በአንድ መንገድ ላይ ለምሳሌ ማለት ነው የእንትና ቤተ ክርስቲያን የሚብል ጽሑፍ ብናይ ማለት ነው ያ የተጻፈበት ጽሑፍ ያመለክታል እንጂ በራሱ ቤተ ክርስቲያን አይደለም። ማለት አንድ ጽሑፍ አንድ ምልክት የሚባለው ነገር ማመልከት ማለት ነው። ልክ እንዲሁ ልዕለ ተፈጥሯዊ በሆነ መንገድ የሚደረጉ ምልክቶች ወደ እግዚአብሔር እስካላሳዩን ድረስ ሰርከስ ብቻ ሆነው የሚቀሩ ናቸው። ወዲያውኑ ሊረሱ ይችላሉ። ምክንያቱም አሁን እስቲ አንድ እግዚአብሔር አደረገ ሲባል ተአምር በዚህ ዘመን ትዝ የሚላችሁ እዛ ጋር እንትና እኮ ከሞት ተነሳ ቢባል ወዲያው አይምሯችን ለሚመጣው የሆነ ሰውዬ ነው። ምክንያቱም ማስታወቂያ ነው እየተሰራበት ያለው የሆነ ክርስቶስ የሆነ ሰውዬ፣ የክርስቶስን ስም የያዘ ሰውዬ፣ የክርስቶስን ስልጣን የያዘ ሰውዬ። ስለዚህ ይሄ ክርስቶስ ሆነ ማለት ነው ሰውዬው። ሁልጊዜ የሆነ ተአምር በዚህ ዘመን ሲወሳ ካያችሁ፣ ሲነገር ካሰማችሁ እግዚአብሔር በዛ ስፍራ መንፈስ ቅዱስ ይክበር እግዚአብሔር ሰራ ሳይሆን የሆነ ሰውዬ ሰራ፣ በየሆነ ሰውዬ በኩል እግዚአብሔር ሰራ ይባልና ሰው አእምሮ ለሚቀራው ሰውየው እንጂ እግዚአብሔር አይደለም። በመጽሐፍ ቅዱሳችን በድንቅና በተአምራት የተንበሸበሸ እስራኤል ሕዝብ እንደ እስራኤል ሕዝብ ያለ የለም። ይህ ሕዝብ በግብፅ ምድረ በዳ ተአምራታዊ መቅሰፍቶች ሲወርዱ አይቷል። በግብፅ ላይ ዘጸአት 14 መራራ ውሃ ጣፋጭ ሲሆን አይቷል። ከአለት ውስጥ ውሃ ሲፈልቅና ከዚያም በላይ መና ከሰማይ ሲዘንብ ያየ ሕዝብ ነው። ግን መልሶ ተጠራጣሪና ጣዖት አምላኪ ሕዝብ ሆነ። ዘጸአት ላይም ታያላችሁ። ምንጊዜም ድንቅና ምልክት ተመልካች ሕዝብ አይጠግብም። ለዛ ነው ልንጠነቀቅ የሚገባው። ስለዚህ እግዚአብሔር ሊያስተምረን የፈለገው በመጨረሻው ዘመን
በድንቅና ተአምራት ምልክት በማድረግ ሰይጣን የሚሰራባቸው መንገዶች እንዳሉና እኛም ልንጠነቀቅ ልብ ልንል ይገባናል። ክብር ለእግዚአብሔር ይሁን። ድንቅና ተአምራትን በማድረግ ምልክትን በማድረግ ሰይጣን ብዙ ሰዎችን እንደሚያስት ማቴዎስ 24 ላይ ክርስቶስ ኢየሱስ በመጨረሻው ዘመን ምልክቶችና ድንቆች በዛ ብዙዎችን ሊስቱ እንደሚችሉ እየተናገረ ነበረ። ሰይጣን የሚያስትበት መንገድ ከሁሉ በላይ ደግሞ እግዚአብሔር ራሱ ድንቅና ተአምራት አድርጎ የእስራኤል ሕዝብ ራሱ እንዴት እየጠፋ እንደነበር ተጠራጣሪ ጣዖት አምላኪ ሕዝብ እንደሆነ ወደኋላ ልቡ ያፈገፍግ እንደነበር ከእግዚአብሔር። ምክንያቱም ትልልቅ ተአምራትን መራራ ውሃ ጣፋጭ ሲሆን ዘጸአት 14 ላይ ከአለት ውሃ ሲፈልቅ ከሰማይ መና ሲወርድ ያየ ሕዝብ መልሶ ሲጠራጠረው እግዚአብሔርን ጣዖት አምላኪ ሲሆን እያየን ነው። ምንጊዜም ድንቅና ተአምራት ተመልካች ሕዝብ የሆነ ሰው ድንቅና ተአምራት የሚፈልግ ሰው መቼም ቢሆን አይጠግብም። ለምሳሌ ዜና የሚያዳምጥ ሰው ዛሬም ዜና ሰምቶ ከሆነ ነገም ምን አለ ምን ተባለ ተብሎ ነገም ዜና ሲከፍት ሬዲዮ ቴሌቪዥን ሲከፍት ይታያል። ልክ እንደዛ ሁሉ ምልክትና ድንቅን የሚራብ ሰው እንዲሁ ነው። አንደኛ ቆሮንጦስ 1:22 ላይ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲባል በኑሯችን ማለት ነው። ኑሯችን አናኗራችን ስንገባ ስንወጣ መንገድ ላይ ቆማችሁ ስላልሰበካችሁ እየሰበካችሁ ያልመሰላችሁ ሰዎች በትምህርት ቤት፣ በስራ ቦታ፣ በየትም ቦታ ስትንቀሳቀሱ ስትገቡና ስትወጡ ክርስቶስ በእናንተ እየተሰበከ ነው። ምክንያቱም እንደ ሌሎች ሃይማኖቶች የተለየ መገለጫ የላችሁም። የተለየ መገለጫችሁ ሕይወታችሁ ስለሆነ ሐዋርያው በዚህ ክፍል ላይ ሊል የፈለገው አንደኛ ቆሮንጦስ ላይ ምንድነው? የእኛ መጨረሻ አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን የሚለው ላይ የእኛ መጨረሻ ምልክት ሳይሆን የመስቀሉ ቃል ነው። ዝም ብለን ደቀ መዝሙር ሆነን ብንከተለው የክርስቶስ መንገድ ራሱ ድንቅ ነው። ምንጊዜም አንድ ሰይጣን በድንቅና በምልክት ብንቆይ ጉዳዩ አይደለም። አንድ ፈለገ ድንቅና ታምራት እየተደረገ ይኸው መና እየበሉ አይደል እንዴ? ከሰማይ መና እየበሉ አይደል እንዴ? ምንም ያለመሰላቸው ሳይዘሩ ሳያጭዱ በጎተራ ሳይከምሩ ከሰማይ መና እየወረደላቸው ምንም ሰይጣን ሲፈትናቸው ምንም ሲወድቁ ነው የሚታዩት። ሰይጣን አያስደንቀውም ድንቅና ተአምራት እየኖረ አንድ ሰው መኖሩ ማለት ነው። እግዚአብሔር ግን ከዚያ በላይ አልፈን የተሰቀለውን ክርስቶስን እንድናውቅ ይፈልጋል። ለዛ ነው አሁን ይሄ ደቀ መዝሙርነት ክላሳችን የምንማረው። እግዚአብሔር የሚያስተምረን ምንድን ነው? ክርስቶስን በማወቅ ስንከተለው የምንከተለውን ማወቅ አለብን። የምናውቀው ክርስቶስ ኢየሱስ ደግሞ እየተከተል ነው ያለው እንጀራን ስላበላን፣ ውሃ ስለጠጣ፣ የሆነ ነገር ስላደረገልን፣ ተአምራት ስላደረገልን መሆን የለበትም። ምክንያቱም በመጨረሻው ዘመን ሰይጣን የሚሰራበት መንገድ አንዱ ድንቅና ተአምራት ስለሆነ እያለን እየተማርን ያለ ነው እና የተሰቀለው ኢየሱስ ክርስቶስን የሚጋርድ ነገር በክርስቶስ ኢየሱስ ላይ ጥላ የሚያጠላ ተአምርና ድንቅ ሊፈተሽ ይገባል። ልንጠነቀቅ ይገባል። መንፈስ ቅዱስ ሰራ በሚባልበት መንፈሳዊ ስብሰባዎች ላይ የሚሆኑ ተአምራትና ድንቆችን አሁን ብዙ ቦታ ስታዩ በመስቀሉ ላይ የተሰቀለውን ክርስቶስን ሸፍነው ራሳቸውን የሚያጎሉ እንዳይሆኑ ልብ መባል አለበት። ብዙ ቦታ ድንቅና ተአምራት ማለት ኢየሱስ ክርስቶስ ካለ በነገራችን ላይ ቃል ነው ያለው፣ ትምህርት ነው ያለው። ከእሱ ጋር አብሮ መግባት መውጣት በጸሎት በቃል ነው እንጂ ድንቅና ተአምራትማ የሰይጣን ቦታም በቤተ ክርስቲያን ውስጥም በስሜ ነው እኮ ያለው እኮ ጌታ። በቃ ብዙዎችን እያሳቱ ያሉት በድንቅና ተአምራት ነው። ሰይጣን በዚህ ዘመን በብዙ ሊሰራ እንደሚችል እያስተማረን ነው። ክርስቶስ መኖሩን የምታውቁት ትምህርት ሲኖር ነው። ክርስቶስ መኖሩን የምታውቁት ቃል ሲኖር ነው። ክርስቶስ መኖሩን የምታውቁት በቅድስና መውጣት መግባት፣ በወንድማማች በእህቶች መካከል ፍቅርና ሰላም አንድነት ሲኖር ነው። እኛ እግዚአብሔርን እናመሰግናለን በዚህ አይነት ህብረት እድል እግዚአብሔር ስለሰጠን። የአማኞች ትኩረት መሆን ያለበት የኢየሱስ ክርስቶስ ከመስቀሉ ስራ የሚያርቅ መሆን የሌለበት ቦታ ነው።
በዚህ ሰይጣን ክፍተት አያገኝም። ክርስቶስ ኢየሱስ የሚሰበክበት ቦታ በዮሐንስ ወንጌል ምዕራፍ 6 ላይ የተገለጠው ሕዝብ ኢየሱስ ተአምራት አድርጎ ከመገባቸው በኋላ እንደገና ፈልገውት ምን ተአምር ታደርጋለህ ብለው ሲጠይቁት እናያለንና ቁጥር 24 ላይ ያዩት ተአምራት በሱ ላይ እንዲያምኑ አልረዳቸውም። ምንጊዜም ተአምራት በነገራችን ላይ በኢየሱስ ክርስቶስን የበለጠ እንድናቀው እንድናረገው አይደለም የሚያደርገን፣ ምናልባት መስመራችን እንድንመለስ ሊያደርገን ይችላል እንጂ ኢየሱስን ማወቅ በተአምራት ማንም ኢየሱስን አውቆ የተከተለ ብዙም የለም። ደቀ መዛሙርቶቹን በተአምራት ሳይሆን በፍቅር ቃል ነው ጠርቶ ደቀ መዝሙር ሆኖ የተከተሉት። በእርሱ እንዲያምኑ ጌታ ሲጠይቃቸው ደቀ መዛሙርቶቹ እነዚህ ተአምር ያዩትን እንኳን ይሄ ዮሐንስ ወንጌል ምዕራፍ 6 ላይ ያሉትን ትከተላላችሁ ወይ ሲላቸው ሌላ ምልክት አድርግና ሲሉት ነበረ። ምክንያቱም መጀመሪያ ምልክት ያዩ ናቸው፣ ከዛም በኋላ ምልክት ነው የፈለጉትና የእስራኤል ሕዝብ መና በመካከላቸው እየወረደ ጣዖት ሲያመልኩ የታየውም ቅድም ያልኳችሁ ይሄንኑ ነው። እስራኤላውያን በመካከላቸው የእግዚአብሔር ተአምራት እየሆነ ሳለ ለጥጃ እንዲሰግዱ ያነሳሳቸው የእግዚአብሔር መንፈስ አልነበረም፣ ሰይጣን ነበረ። ሰይጣን አንዱና ትልቁ የማሳቻ ስልቱ ተአምራትና ድንቅ በማድረግ ነው። እኛም ልባችን ሙሉ በሙሉ በዚያ ላይ የሚወድቅ ከሆነ በቀላሉ ልንስት፣ ልንወድቅ፣ ልንጠፋ እንችላለን። የሆነ ነገር የምትፈልጉት ነገር ካለ በቃ እንትና ጋር ሂድና እንትን ቸርች እኮ ብትሄድ እንትን እኮ ቸርች ብትደረግ እኮ ምናምን የሚሏችሁ ጥሪ ካለ እንዳይደነግጥ ልባችሁ እንዳትሄድ። አሁን እዚህ ባለንበት ቦታ እግዚአብሔር ይሰማናል፣ ይደርስልናል። ብቻ በትዕግስት መጠበቅ ነው ያለብን። 10 ቦታ መሄድ የለብንም። 10 ቦታ ገንዘባችንን መጨረስ የለብንም። ለዛችም ሴት አልጠቀማትም። ገንዘቧን ሙጥጥ አርጋ ጨርሳ መጨረሻ ላይ የመጣችው ወዴት ነው? ወደ ክርስቶስ እግር ስር ነው። እኛ ደግሞ የተሰቀለውን ክርስቶስ የምንሰብክ ሰዎች ነን። ብዙ ቦታ መሄድ የለባችሁ። እዚህ ጋር ከኛ ጋር ኢየሱስ ክርስቶስ አለ። ለዛ ነው ብዙዎች እየሳቱ ለድንቅና ለተአምራት ይሄዳሉ። በኋላ ድንቅና በተአምራት ብዙዎች ሲስቱ የምናየው በዛ ነው። ህይወታቸው በብዙ ነገር ውስጥ ገብቶ የምናየው ማለት ነው። በፍጻሜ ዓለምን የሚያስተው በድንቅና በተአምራት እንደሆነ ሁለተኛ ተሰሎንቄም ላይ ራእይም ላይ አለ እና አሁንም ቀደም ብለን እንዳየነው በሰይጣን እንዳንታለን አንድ ተአምራት ሲሆን ከዚያ ተአምራት ወይም ትንቢት ምንጩ ምንድነው እየተተዋወቀ ያለው በጣም ማስታወቂያ። በነገራችን ላይ ተአምራት ብዙ ማስታወቂያ ይፈልጋል። ኢየሱስ ክርስቶስ ግን ብዙ ማስታወቂያ አይፈልግም። ከሱ እንድትርቁ አያረጋችሁም። ትምህርቱ የእግዚአብሔር ቃል ማለት ከክርስቶስ አፍ የሚወጣው ቃል የህይወት ቃል ነበርና ያ የህይወት ቃል ህይወት ነው። በቃ ሞት የለበትም። የእግዚአብሔር ቃል እንጂ እኛን አጽንቶ በአለቱ ላይ ተመስርተን እንድንቆም የሚያደርገን ይሄ ተአምር፣ ይሄ ከላይ የሆነ በአሸዋ የተሰራ ቤት በኋላ ጎርፍ ሲመጣ ይጠርቀዋልና ልንጠነቀቅ ይገባል። ተአምራት ብዙዎችን በዚህ በተለይ በመጨረሻ ዘመን ላይ ክርስቶስ የተናገረው ነው። ተአምራት ስንፈልግ የእግዚአብሔርን መንግስት መስፋት እየናፈቅን መሆን አለበት። ኢየሱስ ክርስቶስ ብዙም ተአምራት ያደረገባቸው ከተሞች ንስሐ አልገቡም ነበረ። ወደ ንስሐም አልተመለሱም። ምክንያቱም ያ ሁሉ ተአምራት አድርጎ የተአምራት መታየት ግቡ ዓላማው ሰዎችን ለንስሐ ማብቃት መሆን ነው ያለበት። በወንጌል ስርጭት የእግዚአብሔርን መንግስት በማስፋፋት አኳያ ተአምራት፣ በነገራችን ላይ ተአምራት እኮ ራሱ በመንፈስ ቅዱስ መሞላት በምን በራሱ በጸሎት በእግዚአብሔር ቃል ጥናት በህብረት በቅዱሳን ጋር ህብረት በማድረግ በራሱ እያደገ ኦርጋኒካሊ በቃ በራሱ እግዚአብሔር እኛን የሚያስታጥቅበት መንገድ ነው ከህብረት እስካልጎደልን ድረስ። ያ ነው ዋናው ነገር እግዚአብሔር የሚፈልገው። ማቴዎስ 11 ላይ እንደዚህ ወዮልሽ ኮራይዛን፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት በጢሮስ ተደርጎ ቢሆን ኖሮ እያለ እግዚአብሔር ብዙ ማስጠንቀቂያ ሲል ኢየሱስ ክርስቶስ እናያለን። ይህንን ነው እንግዲህ ድንቅና ተአምራት ሰይጣን በዚህ በመጨረሻ ዘመን እንዳይሰራ እንድንጠነቀቅ የሚገባው። በርቱ፣ ሰላማችሁ ይብዛ። ጌታ ይባርካችሁ። ተባርካችሁ ለበረከቱ ነው።